ሳምንት ሙሉ ነው ስንት ቀን ሙሉ አንቺ ጋር ቆይቷል። ስለዚህ እኔ ደግሞ ለአንድ ሳምንት እኔ ጋር ይቆያል ማለት ነው። ከአንድ ሳምንት በኋላ እመጣልሻለሁ። እንዴ ልክ ነሽ ሩታ፣ እየቀለደ መሆን አለበት እንዴ? በየሳምንቱ የምትዋዋሰው ምን የደረቃ መሰለ እንዴ? እንዴ ልጅ እኮ ነው እናቱ ጋር ያለው። ሩታ በቃ እንገናኛለን። መልካም ጊዜ ይሆንልኝ። ኧረ እባክህ እንዴ ሞል እንዴ ይሄ ምንድነው? እስካሁን እየቀለድክ ነው መሰለኝ። እና ቁጭ በል አበዛኸው እንዴ። እሺ እንዴ ልጁን ትጠይዋለሽ ሩታ። ማይቀለቀል ልጅ ልጄን አምጣ፣ ልጄን ስጠኝ እንዴ። ኧረ ቆይ እየቀለደ ነው በሉኝ። ኧረ አብረሽን እየቀለደ ነው በሉኝ። ምንድን ነው የት ሀገር ነው እንደዚህ? አንተ በልጅነት አባትህ ጋር ሄዳል ልክ ገና እንደተወለድክ ምናምን ነገር፣ ምናልባት ታላቅ ልጅ ከሆንክ ማለት ነው። ወይ ደግሞ እሱ ይቅር ሌላ ሰው ሲደረግ አይተህ ታውቃለህ? እንደዚህ ሲደረግ አይተህ ታውቃለህ? ሩታ ለአንድ ሳምንት እኮ ነው የምቆየው። አይቻልም። አይደለም ለአንድ ሳምንት ለአንድ ሰዓት ይዘኸው አትሄድም። ያማሃል እንዴ? አይቻልም። ተከፈለግሽ ማለት ነው እየተመላለስክ እያየኸው አይደለ እንደፈለግ። ስለዚህ በቃ እኔ እሱን አልከለከልኩማ። ኦኬ አሁን የአብረሽ ሀሳብ እየገባኝ ነው። ሩታ ቤት እንድትመጣ ለማድረግ ነው ይሄ ሁሉ ሲመስለኝ። እኔ ከልጁም አይመስለኝም ጉዳዩ። ሩታ ቤት እንድትመጣ ነው አይመስላችሁም? ቁጭ ላለሁ ነው እቺ አትበቃክም? ቁጭ አረጋለሁ እቺ አትበቃክም? አይበቃኝም። ከዛ ከሳሎን ነው ወይ ከመኝታ። እሺ እንዳትሄድ። የት ነው የሚሄደው? ሩታ ደግሞ ይኸው ቁጭ አልኩኝ፣ ይኸው ቁጭ አልኩኝ። እንዳትሄድ። አልሄድም። ምናት እንዳትሄድ። እሺ ልብ እየፈራ ነው እንዴ? ሊወጣ ነው እንዴ? ሊወጣ ነው። ራብርሽ ቆይ እዚህ ጋር ማስቆም አለብን። ልጅ ገና ያልጠነከረ ልጅ ተይዞ እንደዚህ አይሮጥም። ምን አይነት ድፍረት ነው? ኧረ ተው። ባለፈው አልጋ ላይ ካልወጣው አልክ ዝም አልን። አሁን ደግሞ ጭራሽ በልጁ እኮ ነው ጨዋታ ያዝከው። ሰላም ቤተሰቦች፣ እንግዲህ እሱ ሰላም ብሎ እስከሚገባ እኔም ሰላም ልበላችሁ። እንዴት ናችሁ? እኔ ደህና ነኝ። ሰላም ናችሁ ቤት ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ እንደ ተመልካች ቻናል ነው። እኔ ቡሱ ነኝ። በዚህ ቻናል ከስሙ መረዳት እንደምትችሉት እንደ ተመልካች ያለን አስተያየት፣ ሰሞነኛና አነጋጋሪ በሆኑ ጉዳዮች ማንም ላይ ሳንፈርድ እንደ ተመልካች አስተያየቶቻችንን ብቻ የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ አንዴ ላስቸግራችሁና ይህን ቪዲዮ ሁላችንም ላይክ እያደረግን ጀምር። ሁላችንም ዛሬ ላይክ እያደረግን ቪዲዮችንን እንጀምራለን። እንቀጥል እና ከዚህ በኋላ ያለው ጊዜ ደግሞ እኔም ጋር አንድ ሳምንት መቀመጥ አለበት እና ይዤው መሄድ እፈልጋለሁ ብዬ ዛሬ እንግዲህ ልጄን ይዤ ልሮጥ ነው፣ ልጠፋ ነው ማለት ነው ቤተሰቦቼ። እና እንግዲህ ሩታ ምን እንደምትለኝ አላውቅም። ትደነግጣለች ምናምን የሚሉት ነገሮች ለማየት በጣም ጓጉቻለሁ። እንዴ ያውና ልንገርህ፣ ሩታ እንደ ነብር ነው የምትበላ። ምንም አታደርግም፣ እንደ ነብር ነው የምትበላ። እንዴ ለልጁ እንዴት ስትንሰፈሰፍ እንደነበር ባለፈው ሲገረዝ ምናምን ነገር አይታችኋል ብዬ አስባለሁ። ቀልድ በቃ ብዙ አልጠጋሻ። የኔ የውጭ ጠረን ልጅሽን ጉንፋን ያስይዘዋል። የአንቺ የፀጉርሽ ቅቤ ግን ልጅሽን ምንም እንትን አይለውማ። ቅቤ እኮ ምንም አይለም። ልጅ እኮ ገላው ቅቤ ይቀባል ነው እንዴ? አሁን ልጠይቅ፣ ዝም ብለህ ሳትናገር በቃ ዝም ብለህ መምጣት፣ መሄድ፣ መግባት፣ መውጣት አለበዛ እኮ ምን መሰላችሁ አብረሽ ያልጨረሰው ልጅነት ስላለ እኮ ነው። ምንድን ነው እንደዚህ መመላለስ? ተመላለስ፣ እኛ እኮ ግድ የለንም። ግን ማለት ነው ቤት እነሱ እንዳይደብራቸው፣ ሩታም ላይ ደብራት ይችላል። ግን እህቶቿ እናቷ ምናምን ነገር እንዳይደብራቸው። እኔ ሁሌ እንዳንሰፈሰፍከኝ አንተ ልጅ ስትመጣ ያመኛል። ቆይ ተወው። ይኸውልህ ልንገርህ ሻወር ወስዶ ልብስ ሊቀይር ስለሆነ እንዳትመጣ ይተኛ። አይቻልም። ኧረ ሩታ ሁሌ በመጣ ቁጥር መከልከል አይደብርሽም? አይከለከልም እኮ እሱስ ማን አለው? አንቺ ቢያንስ ልጅሽን ጠረን እያሸተትሽ ምናምን ነገር ቁጭት ያለሽ። በመጣ ቁጥር ተኝቷል ነው፣ በመጣ ቁጥር በቃ አትረብሸው ነው፣ ያመዋል ነው። ይኸውልህ ፊቱን እንዳይቧጭር ጠፍሩን እየቆረኩለት ነበር እና ይተኛ። አትቀስቀሰው በእናትህ፣ ልቁረጥለት። ልጅ አያያዝም ላይ ጎበዝ ነኝ። ፋሚሊዎቼ እሺ፣ ወስደህ ምን ልታደርገው? ጡት የለክ? ጡት ታጥበዋለህ? አጠበዋለሁ። ማማ ወተት እገዛለታለሁ። ናምጪ ስልኬን። አንድ ሳምንት እኔ ጋር ቆይቶ ሳምንት ሙሉ ነው ስንት ቀን ሙሉ አንቺ ጋር ቆይቷል። ገና 2 ሳምንት ያልሞላውን ልጅ የእንትን ምርት በቃ የፋብሪካ ምርት ሊያጠጣው ምናምን ነገር ማለት ነው። ልጄን አምጣ፣ ልጄን ስጠኝ። ሩታ
ለአንድ ሳምንት እኮ ነው የምቆየው። አይቻልም። አይደለም ለአንድ ሳምንት ለአንድ ሰዓት ይዘኸው አትሄድም። ያማል እንዴ? አይቻልም። እንዴ ተከፈለሽ ማለት ነው እየተመላለስክ አብርሽ። ሩታ በጣም እየታገሰች ነው እንዴ። ሌሎች እናቶች ምናምን ነገር እኮ ቢሆኑ ማለት ነው በቃ ይኸው ባጭረውሃል። እነዛን ልፋትና ድካም ውስጥ ተቋቁሜ ምናምን 6 ወር ሙሉ 6 ወር ነው 4 ወር ሙሉ ለፍቼ መጨረሻም ተሳካለኝ ማለት ነው። ምን ነው ምንም አለፈው። እኔ ልድከምልህ አላልሽኝም? ቆይ አንተ አሁን 6 ወር 4 ወር ለፋው የምትለውም ማለት ነው እሷ ምን ትበል? 9 ወር በሆዷ የተሸከመችው ከዚህ በኋላ ደግሞ ረዥሙን ጊዜ እንዲሁም ከ9 ወሩም በላይ ልታሳደግ ያለችው ሩታ ምን ትበል? አንተ ምንድን ነው የምትነጠንጠው ልጁን? በቃ ያግሳ እስኪ ልቀቂው። አክስቶ ጠግቦ አሁን እያጠባሽው ነበር። አሁን የተኛው ከዛ ጠፍሮ ይቆረጣል፣ ከዛ ሻወር ይወስዳል፣ ከዛ እሺ በፊት እናቴ ልጅ ስታስገሳ እንዴት ነበረ? በሳይሽ እንደዛ ይደረግ። ተናጠ እኮ ልጁ። ከዚህ በላይሽ ምን ታደርገዋለህ እንዴ? አይደለም አንተ እኮ ማለት ነው አሁን ፕራንኩ እኮ እንዳለ ይሆን ገም ማለት ነው አይደለም ቤት ወስደ ለአንድ ሰዓት እንዲህ እጅ ላይ ለአንድ ሰዓት ቢቆይ ልጁ በቃ እንደማይሆን ነው የሚሆነው። ይከሳል። ምንድን ነው ምን ትለኛለች ነው የሚባለው? ቢራቢሮ አባ ጨጓሬ ነበር እና ይህም ልጅ እኮ ህፃን እያለ አባ ጨጓሬ ነበር ልትለኝ ነው? ቢራቢሮ በእናትህ እውነት እንዴት እየተጨነኩ እንዳለው ነው የማውቀው። ቢራቢሮ እርግጠኛ ነኝ። በቃ ሩታ አሁን አየችዋ ባህሪውን ከአሁኑ አየች። አታስይዘውም ከዚህ በኋላ። ዛሬ ለአብርሽ የመጨረሻና የመጀመሪያ ነው የሚሆነው። የመጀመሪያም የመጨረሻም ነው የሚባለው። እንደዛ ነው የሚሆነው። ይህን እያለቀሰልሽ ነበር። እኔ እጅ ላይ ስለሆነ አባቱ እጅ የአባቱን ጠረን ከተኛበት ነው የቀሰቀሰው። የኔ ጠረን ጥረግልኝ ነበር። ሩታ ስንስራበት መስጠት አንቺ ልጅ ታስጠኛለሽ። ይወት እግዚአብሔርን ይወት በቃ ግንባሬ ጠረግ እንደሆነ አንተ ፊት ትልቅ ነው በጣም አልገባደ ሩታ አላልቃላት። ብትወለውል አላልቃላት። ለነገሩ ይሄ ግንባር አንተ የኔን 2 ያክላል እኮ የእርሻ መሬት በይው እኮ 500 ካሬ ነው ፊቴ ብቻ። መንግስት ለኮሪደር ልማት እንዳያፈርስበት። ኧረ በኢየሱስ ስም አብርሽ አሁን ልጁን አስቀምጠ በቃ ውጣ። ልጁን አስቀምጠ ውጣ። ከዚህ በላይ ሩታ ከቀጠለች አሁን በቃ የጀማመረች ነው። መጀመሪያም ሰፊ ነው ብላለች፣ አሁን ያለችውም ብላለች። በቃ ከዚህ በኋላ ሌላ እርምጃ ሳይከተል ውጣ። ቀስ አድርገህ ውጣ። ስለምትቀመጭ ነው እንጂ አሁን እኔ ወንድ ልጅ እኮ ማለት ነው ፊቴ እግሬ እጅ አይልም። ለምን የስራ ሰው ነን እኛ፣ እንሯሯጣለን ከአንዱ አንዱ ቦታ፣ ፀሐይ ይመታናል። አንቺ ቁጭ ብለሽ አይደል እንደ ያለሽው እና ፀሐይ ፊት ያሰፋል እንዴ? ያጠቁራል እንጂ አብርሽ እኮ አልኩ ወዴትም አታመልጥም። አሁን ከሩታ ጋር እልህ ውስጥ አትጋባ እንዴ። በቃ እኮ እንዴ አንተ የከፈትከውን ቀዳዳ እሷ ዝግት እያደረገችው፣ ከዛ አንተ ላይ ደግሞ እየገባችልህ ነው። እና ለማንኛውም ፋሚሊዎቼ እንኳን ደህና ቆያችሁ። አንድ ይኸው በር ላይ ነው ጌታ ነው ወዛ ጋር ብርድ አለ ብርድ። እሺ እዚህ ጋር ይዘህብኝ ትሮጣለህ እኮ አንተ ችግር አለብህ። እምቢ አልፈልግም። ይዘው ትሮጣለህ። አይቻልም። አቤት ግን እንዴ አሁን ከአሁኑ በቃ እየተረዳው ነው የእናት አንጀት እንዴት የሚለውን ቃል በቃ ይሆንና ከአሁኑ እየተረዳው ነው በሩታ። ለዛውም እኮ ማለት ነው አባትየው እጅ ላይ ሆኖ እኮ እንደዚህ አሁን የምትንሰፈሰፈለት። ሌላ ሰው እጅ ላይ ቢሆንማ ተው በቃ በትክክል ነብር ነው የምትሆነው። ብራኬት እንዳይሆን ፀሐይ ይውጣና ይሙቅ ይባላል። አንቺ አሁን ይሄንን ነገር 3ኛ ክፍል ምናምን በመስኮት ነበር የምትማረው እና ዘሏታል፣ አልፏታል። ገና ነው አሁን ለዛ አልደረሰም። እንዴት ነው ያልደረሰው? ገና ነው። ግን እንዴት ነው በስንት ጊዜያቸው ነው ልጆች ፀሐይ ላይ ወጥተው የሚሞቁትና የሚታሹት? እንደ ይሄ ነገር አሁን ዝም ብሎ ጥያቄ ሆነብኝ ጭንቅላቴ ላይ። ቀላሉ በልና ይዤ
እሄድብሃለሁ በቦቅስ ከድንጋይ ጋር እንደመላፋት ወይ እኮ ከኔ ጋር መላፋት ታውቂያለሽ። አንተ ሰው ራሱን ድንጋይ ብሎ አይጠራም። ድንጋይ ኧረ በቃ አብርሽ አይበቃህም? እውነት አሁንም አልበቃህም? እሺ እሷ ስትተው አንተ ራስህን ትሰርባለህ ድንጋይ ብለህ። ወዴት ነው የምትሸሸው? ኧረ እዚህ ጋር እና አለቅም ይዘው ትሮጥ ነው። ይዘው እኮ አንተ እኮ አታፍርም። ጌታ ይዘው ትሮጣለች ነው። አለቅም። እሺ ልቀቂ። አያችሁ ሩታ እንዴት እንዳቀፈችውና እንትን እንዳለችው አያችሁ። ምንን ያሳያል ነው አሁን ምንን ያሳያል? ሩታ ልባ ማለት ነው ለአብርሽ ክፍት ነው። የምር የታያችሁ ብቻ ኮመንት ላይ ትነግሩኛላችሁ። የታያችሁ ብቻ ካሜራማን መስራት ለመቅረጽ ተዘጋጅ። ወደዛ ጎን ልብ እየፈራ ነው። ሰራላት። ይመችህ አብርሽ። አይ ጎበዝ ነው የምር። ፕራንክ እኮ ሲያደርግ አብርሽ ማለት ነው ሲጫወትና ፕራንክ ሲያደርግ በጣም ጎበዝ ነው። አንዳንዴ እንደ ጅል የሚያደርገው ነገር አለ እንጂ በጣም ጎበዝ ነው። አይ ግን ማለት ነው ቆይ እኔ እንዳሰብኩት ሩታ አልደነገጠችም። እውነት ለመናገር እኔ ቀውጢ የምትፈጥር ነበር የመሰለኝ ምናምን ነገር ብላ ማለት ነው። ሁለተኛ እንዳመጣ እንገናኛለን። የአብርሽን ፕራንክ ግን እንዴት አያችሁት? እኔ ለፕራንኩ ከ10 ሰጥቻለሁ። እስቲ እናንተ ለፕራንኩ ከ10 ስንት እንደምሰጡ ኮመንት ላይ ጻፉ። ከዛን ደግሞ ይሁን አሁን አያችሁ እኔ አሁን ደስ የሚለው ነገር ማለት ነው ልክ ጓደኞቹ ዘር ሲሉ ለብቻው ሲመጣ ለብቻቸው ሲገናኙ ይስተካከላል ፍቅራቸው። አሁን ትላንት አይታችኋል፣ የትላንትናውን ቪዲዮ ከዛን የዛሬውን አይታችኋል። በቃ እየተስተካከለ ምናምን ነገር ነው እየመጣ ያለው። ለማንኛውም ደስ ብሎናል። በድጋሚ ላስታውሳችሁ ይህን ቪዲዮ እዚህ ድረስ ካያችሁ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ ምትላልንኩ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።